መላእክቶቹ ያድናሉ ስንል ከዘላለም ሞት ወደ ዘላለም ሕይወት ያመጡናል ሳይሆን ከስጋ ደዌ እግዚአብሔር ፍቃድ ይረዱናል ማለት ነው። አይ ውሸት ነው። ይሄም እኮ የራሳቸው ማራናታ አትዋሽ። ቤተክርስቲያን መላእክቶችን ከስጋ አንፃር አይደለም የምታወራው። ባይዘው ኦኬ፣ ነፍስ ከማዳን አንፃር ሁሉ ሚካኤልን ታምናለች። ነፍስ ለማዳን እሱ እኮ ልክ ነው። ነፍስ ለማዳን ስትል እኮ ከዘላለም ሞት ወደ ዘላለም ሕይወት ያመጡናል ማለት አይደለም። ያመጣሉ። እስቲ ማስረጃ ዳኒ፣ እስቲ ማስረጃ አምጣ። እስቲ እንደዛ ያለችውን ማስረጃ ስጠኝ እስቲ። በጣም ጥሩ። እሺ አንድ ደቂቃ ታገስ። እሺ ውሸት ያላችሁ መግባት ትችላላችሁ። ችግር የለም። እሺ አንብበው እስቲ። ድምጽ እንዳይረብሻችሁ እስቲ አንብብልኝ ዳኒ፣ ችግር የለውም አንተ አንብብልኝ። እሺ ዝማሬ አዲስ። እሺ ማይክን ክፈትና ረዘም ስላለ ራሳችሁ እንድታነቡት ፈልጋል። መላእክቶች እንዴት ሰውን ከሲኦል ከስጋ ሳይሆን ነፍስን እንዴት እንደሚያድኑ ማየት ስላለባችሁ ማለት ነው። እስቲ አንብበው። አንብብልኝ ዳኒ፣ ችግር የለውም። ድምጽ ግን ደግሞ ከፍ አድርገህ ትንሽ አይሰማም። እሺ ለዝናቡ ቀንሼው ስለነበረ ነው። እሺ እሺ ይሰማል አሁን ድምጼ? ይሰማል። ቀጥል። እሺ ከመጽሐፉ በጻፈው ምን መጽሐፍ እንደሆነ ከነ ምዕራፍና ከነቅጦ እየነገርከኝ አንብብልኝ ዳኒ። ድርሳነ ሚካኤል ዘህዳር። ድርሳነ ሚካኤል ዘህዳር። ብዙ ሚሊዮን የሚቆጠሩ የኃጢያን ነፍሳት ከዚያም ፈጽሞ አይወጡም መታት ታህቲም ይወርዳሉ እንጂ አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ሲኦልን አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡ ኃጢያን ወየውላቸው አልኩ። እሺ ከዛስ ካየሁት ሁሉ ይህ የደይን ቦታ የምድር ስፋት ያህላል፣ ጥልቀቱም ከዚህ ልክ በዚሁ ልክ ነው። ክፋት ያለበት ሁሉ ከእርሱ አይወጣም ብዬ እነግርሃለሁ አለኝ። እሺ በኃጢአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚህ ውስጥ ለሚኖሩ ከባድና ጽኑ መከራ ነበረ። የእግዚአብሔርም መዓቱ ድምፅ ከጥልቀቱ በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጢያን ሁሉ እጃቸውና እግራቸው ታስረው በውስጥ ናቸው፣ መንገዳቸውም ወደዚያ ነው። ስለምን ነው እየተወራ ያለው? ስለ ሲኦል አይደል? ተስማማን? ግልጽ ነው አይደል? እሺ እኔም ዮሐንስ በእነርሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጢያን ኩነኔ ታላቅ ለቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብርና ልዕልናው እያየህ ዛሬ ደስ የምትሰኝበት ነገር አለ አለኝ። ማንና ማንን እንዳትረሳ? የቅዱስ ሚካኤል ሰማያዊ ክብሩና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለ አለኝ። እንዳትረሳ ማን እንደተባለ። እሺ እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀናጅቶ ከሰማይ ዳግመኛ የክብር አክሊል ተቀናጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም ሐዋርያትም ጳጳሳትም ሁሉ ከእርሱ ጋር አብረው ይሄዳሉ።
ይሄዳሉ፣ ለማየት የማይቻለውን የክብር ልብስም ለብሰዋል። አሁን በደምብ ስማ፣ ዋናው ፖይንት ላይ ስለደረስን ማለት ነው። እሺ በእጃቸውም ዕፀ መስቀል ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ማን? ሚካኤል። በእጃቸውም ዕፀ መስቀል እነኝን ሁሉ ይዘው ማለት ነው። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩት እሳትና ጢስ ጠፉ። በኩነኔ ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያም ሰዓት ይህንን አየው። ይህንን አየው። በዚያም ጊዜ ክብሩና ታላቅ ባለ ግርማ የሆነው ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቅ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር ሞልቶ አወጣ። ከኩነኔም ቦታ ያወጣቸው ነፍሳት 12ቱን አውራጃ መላው። ይህችውም ኤዶም የተባለችው ገነት ናት። ከየት ነው ያወጣቸው ሚካኤል? ከሲኦል። እሺ በምንድን ነው ያወጣው? ክንፉ። ኦኬ እሺ። መልአክ ከሲኦል ሰዎችን ያድናሉ? ጨረስክ ፖይንት? አዎ። አይ ቅድም ውሸትን ለማጋለጥ ነው። ቅድም አያድኑም ስትለኝ ነበር። ይኸው ከሲኦል ይላል። ኦኬ ዳኒ እናመሰግናለን። ከመላእክቱ መጀመሪያ ከየት ነው ተልኮ የመጣው? ከየት ነው ተልኮ የመጣው? አሳየኝ ከየት ተልኮ እንደመጣ። ከላይ ስታነበው እኮ መላኩ ከላይ እንደመጣ ከእግዚአብሔር ጋር እንደመጣ እኮ እናገራል አይደል እንዴ? ከሰማይ እንደመጣ መላኩ። አሳየኝ። አሁን ያነበብኩ ጋር መላኩ ከየት እንደመጣ አይናገርም? ይሄው አሳየኝ። እሺ አሁን ያነበብኩ ቦታ መላኩ ከየት እንደመጣ አይናገርም? ወዳጅ አሳየኝ። እሺ ያሁኑ ነው አሁን ያነበብኩ፣ ድጋሚ አንብበው ወዳጅ። ደግሜ ማለት ቁጥር ስንት ላይ ላንብብልህ? ወይ አንብበው። ይኸው ከፍ አድርጌልሃለሁ፣ ይታያል። አንብበው። ኦኬ ቆይ መላኩ ዳኒ እዚህ ቦታ መላኩ ከየት እንደመጣ እንደውም እንደዚህ ልጠይቀህ። መላኩ ከየት ነው የመጣው? ልጠይቅ እንደዚህ ነው። ከየት ነው የመጣ መላኩ? ለምን ትጠይቀኛለህ? ኢትሱል አሳይመንት አሳየኝ ብራዘር፣ አሳየኝ። ይኸው መላኩ ከላይ እንደመጣ አሁን ያነበብኩ። ከታች ይምጣ ከላይ ይምጣ አሳየኝ ብራዘር። መቼም መላክ በራሱ ፍቃድ አይመጣም ብለን እንስማማለን። ከእግዚአብሔር ተልኮ እንደመጡ መላእክቶቹ አሳየኝ። ከእግዚአብሔር ተልኮ እንደመጣ አሳየኝ። እሺ ድጋሚ አንብብልኝ። ትንሽ ዝቅ በልና ከቁጥር ስንት ጀምሮ ነው ያነበብኩ ዳኒ? ወዳጅ ቁጥር ንገረኝ። ድጋሚ አላነብም። አሳየው። የሌለ ነገር በመፈለግ ጊዜ አልፈጅም። እሺ እስቲ ዳኒ አንብብልኝ አንተ። ቆይ ከቁጥር ስንት ጀምረህ ነው ያነበብኩ? ንገረኝ እስቲ። ምን ሐሳብ ዴቨሎፕ ልታረግ? ቆይ ከቁጥር ስንት ጀምረህ ነው ያነበብኩ አንተ? ያው ንገረኝ፣ ከቁጥር ስንት ጀምረህ ነው ያነበብከው? ይኸው ከ13 ቁጥር 15 ላይ አንብብልኝ። ቁጥር 15 ላይ እሺ።
ቁጥር 15 13 14 15 እዚህ ጋር ነው የሚሆነው። ያው አብሮኝም የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላ ሁሉ ቆይ ከዮሐንስ ጋር የሚሄደው መልአክ ከየት መጣ? ይሄ መልአክ አንተ እሱን የምታስረዳኝ ብራዘር ወይ ካለ ገና አሁን እኔን ጠይቀህ ተረድተህ ነው አሁን እኔን ለማውራት የምትሞክረው ወዳጄ? ነው አይደል? አዎ በቃ አሁን ቀጥታ ነው። ያንተ እምነት እኮ ነው ወዳጄ፣ ያንተ እምነት ነው። እዚህ ክፍል ላይ መልአኩ ሚካኤል ሄድና ከሲኦል አውጣቸው ተብሎ እግዚአብሔር መልአኩን አዞታል የምትል ከሆነ አሳየኝ። ቀላል ነው ለኔ፣ የበለጠ ይጠቅመኛል። አሁን ባናባብኩ መሰረት መልአኩ በክፉ ከሲኦል እንዳወጣ ይናገራል። ይሄ መልአክ ደግሞ ከሰማይ ተልኮ እንደመጣ ይናገራል። አሳየኝ። የት አለ? ቆይ ከሰማይ እንደመጣ ይናገራል አይደል? ተልኮ ብለህ እየዋሸን ያለው የት አለ? መቼም ሳይላክ ይመጣል መልአክ። አንተ አትዋሽ፣ አትጨምር። ሳይላክ ይመጣል መልአክ። አሳየኝ። አዎ በኦርቶዶክስ አዎ አሳየኝ። መልአክ ሳይላክ ይመጣል ዳኒ። አሳየኝ። አዎ በኦርቶዶክስ አዎ፣ ለዛ ነው እያሳየሁ ያለሁት። አሳየኝ። ኦኬ እንደዛ ከሆነ ይሄና መዝሙር ዳዊት ላይ ይጋጫል ማለት ነው። በአንድ ያረዳድ ስለ ኦርቶዶክስ ነው እያወራን ያለ ነው። አዎ ይሄ ቁጥር 14 አንብብ። ቁጥር 14 ከፍልና ቁጥር 14 ይኸው ቁጥር 14 በብዙ ሚሊዮን የሚቆጠርም ኃጢያን ነፍሳት በዚያ ፈጽሞ አይወጡም፣ መትሃት ታሂቲን ይወርዳሉ እንጂ አለ። አለቀ። እኔ ዋና ፖይንቱ የምታነብልኝ ዳኒ፣ ይሄ መልአክ ከየት እንደመጣ መጀመሪያ ስታነቡ መልአኩ ተልኮ እንደመጣ ከላይ ከሰማይ እንደመጣ ይናገራል። የታለ አሳየኝ። ከእግዚአብሔር ዘንድ ተልኮ የመጣ መልአክ አሳየኝ። ከቁጥር 10 ጀምርና አንብብ። ከቁጥር 10 ጀምርና አንብብ እስከ 13። እሺ 10 ደቀ መዛሙርት የሚሆነው ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘውና ተመለከትኩ። የመጽሐፉም ንባብ የሚረዳን የሚያጽናናን ይህ ነው የሚል ነበረ። ሰማዕትና ወንጌላዊ ለሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም ባገኘው ጊዜ የእግዚአብሔር መልአክ ከኔ ጋራ ይሄድ ነበረ። እርሱም በሰማይ ያለውን ተአምር በብዙ የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህንን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ አለ አለኝ። ቦታ አለ ያለኝ ነው የሚለው። ቀጣ እሺ ቀጥልና አሁንም ያለው ቁጥር ይሄውን ቦታ ከታችኞቹ አዘቅቶች እጅግ የጠለቀ የሰፋ ነበረ። እንደ ብዙ ጅረትም ፏፏቴም ድምጽ ያለ ታላቅ ጩኸት ሰማው። አብሮኝም የሚሄደው መልአክ ጌታዬ፣ ይህ እኔ እማየው ነገር ታላቅ ጢስም ከእርሱ የሚወጣው ከስንት ነው? 30 ስንት ነው የሚለው? እስቲ አንብበው ሚስ እንዳላረገው ከ300 ሚሊዮን ነው ስንት ነው የሚለው? ይዛል ቸረም እሺ ቀጥል። እሺ እና ሚሊዮን ሜትር በላይ የሚሆን ይህ ምንድነው ንገረኝ አልኩት። እርሱ ግን እሺ ቀጥልና ቀን የሚደርሱበት የእሳት ጉድጓድ ነበር አለኝ። ይቀጥላል። የተለየ ነገር የለውም እስካሁን ድረስ። ቁጥር ስንት ላይ ነው አቆምኩ ዳኒ? ቁጥር 13 ቅድም ያነበብኩልህ ጋር ደረስን ማለት። እሺ ወደ ታች እስቲ ቁጥር 16 ላይ አንብብ እስቲ። ማለት እኔ እኮ ቅድም ስታነብ እኮ አግኝቻለሁ። ቅድም ስታነቡ መልአኩ ከየት ተልኮ እንደመጣ እኮ አግኝቻለሁ እዛ ላይ ዳኒ። አታልፈኝ ብራዘር። እሺ ቁጥር 16 ብቻ አንብብ እሺ። አታልፈኝ ብራዘር። ምንና ታምታምተለው ቁጥር 16 ላይ ቅድም ስታነብ ሙሉ ስታነብ እኮ እኔ ስላገኘሁት እኮ መልአኩ እየያዝኩ ነበር እኮ። ለኛም ጊዜ ሰጡን ወንድሞች። ሚዩት አድርግ። እሺ ያው እሺ 16 ላንብብልህ። 16 ያው
15 እኔም ወደዚያ ደይን ውስጥ ለሚገቡት ለኃጢያን ሁሉ ወየውላቸው አልኩ ይላል። አለቀ። እንግዲህ አሁን እኔ ማንበብ ስለእንትን ስለተቸገርኩት ነው ያለው ቦታ ስለተቸገረኝ ነው እንጂ ይሄ በደንብ እናነባለን። በቀጥታ መልአኩ ከላይ ነው ከእግዚአብሔር ነው ተልኮ የሚመጣው። መላእክቶቹ ከእግዚአብሔር ነው ተልኮ የሚመጡት። ስለዚህ የእግዚአብሔር ፍቃድ ነው። ቁጥር ስንት? አይ እንደዚህ ገምታ አታወራም፣ በውሸት አታወራም። ማንበብ የለ ቁጥር ስንት? እሺ አሁን ያነበብኩ መጀመሪያ ያነበብኩን ከቁጥር 14 ጀምረ ሙሉ ታነባለህ እስከ መጨረሻ ያነበብኩ እኔ አሳያለሁ። አቆማለሁ እዛ ቦታ ከደረስክ ማለት ነው። እሺ ከ17 ያው እስካሁን ያነበብነው አለ። ከ17 ጀምርላ። ከስንት? እሺ ጀምር። እሺ አንብበው። እሱንማ አነበብን አይደል? እስካሁን አላገኘህም አይደል? ከላይ ጀምሮ አነበብኩ። እሺ ካየህ ሁሉ የደይን ቦታ የምድር ስፋት ያህል ጥልቅ በዚሁ ልክ ነው፣ ክፋት ያለበት ሁሉ ከእርሱ አይወጣም ብሎ እነግርሃለሁ አለኝ። በኃጢያን ላይ የሚወርደውን መከራ መቅሰፍትም አየው። በዚያ ውስጥ ለሚኖሩ ከባድም ጽኑ መከራ ነበረ። የእግዚአብሔርም መዓቱ ድምፅ ከጥልቀቱ በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርድባቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጢያን ሁሉ እግራቸው ታስረው በውስጥ ናቸው። መንገዳቸውም ወደዚያ ነው። እኔም ዮሐንስ እነርሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጢያኑ ኩነኔ ታላቅ ለቅሶ አለቀስኩ። ይህ መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብሩና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲሁም እያለ ሲነግረኝ እዚህ ጋር ሰማያዊ ክብሩ ይላል አይደለ? ሰማያዊ። ስለዚህ መላእክቶቹ ከሰማይ አይደለ የሚመጡት? ወዳጅ የት ነው የምታወራው? የቅዱስ ሚካኤል ሰማያዊ ክብርና ልዕልናውን እያለ መልአክ ከሲኦል ማውጣት የሚችል ክብርና ልዕልና አለው እያለ ነው እየዋሻ ያለው። የዋሻ አይደለም። አንተ ነው አልተቀበልከውም። አሳየኛ። ከእግዚአብሔር ቃል ውስጥ መላእክቶች ከሲኦል ማውጣት እንደሚችሉ፣ ኃጢአተኛን በደለኛን ከሲኦል ማውጣት እንደሚችሉ ማስረጃ አስተ ይሄ እኮ ያወጣሉ ብሎ የመጽሐፍ እኮ እየተናገረ አይደል ዳኒ? ይሄማ ተረት ነው። ለዛ እኮ ነው ቅድም ምን አልክ? ቅድም ብለህ እንደዋሸ ላሳየ። ምን ብለህ ዋሸን? መላእክቶች ለስጋ ፈውስ ነው እንጂ ለነፍስ መዳን አይሆንም አልክ። አሁን ደግሞ ለነፍስ መዳን እንደሚሆኑ አመንክ። ለነፍስ እነኚህም እኮ ከእግዚአብሔር ተልኮ ስለመጡ ነው እንጂ በራሳቸው ፍቃድ ከእግዚአብሔር ፍቃድ ውጪ ስለመጡ አይደለም። አመንክ ወይ? እዚህ ላይ እኮ ከእግዚአብሔር ፍቃድ ውጪ ሆኖ አይደለም ዳኒ። ችግር የለም። አሁን ስለ ፈቃዱ እናወራለን። አንተ አመንክ ወይ? ቅድም ለስጋስ ቢሆን በእግዚአብሔር ፈቃድ አይደል እንዴ? ቅድም ግን ምን ብለህ ዋሸ? ቆይ አንዴ ተረጋጋ። ቅድም ምን ብለህ ዋሸ? መላእክቶች በኦርቶዶክስ የስጋን የነፍስን መዳን አይሰጡም ብለህ ዋሸ። አዮ አሁን ግን ሳሳየ አመንክ። ማስረጃ አንጣ ያልከኝ መላእክት እንደሚያድን አሳየኝ ብላችሁ ነው ማስረጃ የከፈትኩት ይሄን መጽሐፍ። ይሄው ኦርቶዶክስ ቤተክርስቲያን ከዘላለም ሞት ወደ ዘላለም በራሳቸው ፍቃድ ነው ያልኩት። ምን እንደሆነ ታውቃለህ ዳኒ? እኔ ቅድም ያልኩት ምንድነው መላእክቶች ያድናሉ። አዎ ያድናሉ፣ ግን ከእግዚአብሔር ፍቃድ ተለይተው እነሱ ከእግዚአብሔር ፍቃድ ውጪ ያድናሉ ማለት አይደለም ነው። ነፍስ ያድናሉ ብለኸኛል ወይስ አላልከኝም? ይሄ ነፍስ እኮ እግዚአብሔር ስለላከ ነው ከሲኦል አወጣ። ማስረጃ አንተ አፍጥን። ይሄ እኮ መልአክ የሚመጣው ከሰማይ አይደል ዳኒ? ምን ነው አንተ አገምት። አንተ እንግዲህ ለሌላ ሰው እንስጣው። መዝሙረ ዳዊት ላይ ማሳይቻለሁ። ህሊና ላይ ሰተኛ መጽሐፈ ዳንኤል ላይ ማሳይቻለሁ። ዘጸአት 23 20 ላይ ሚዩት አድርግ ብራዘር። ህሊና ላይ ተኝታል ብራዘር። ህሊና ላይ ስለተኛ ቤተክርስቲያንን አታድናት። ይሄ አጋንንታዊ ትምህርት ነው። ኃጢአተኛና በደለኛ ሰው ሚዩት አድርግ ወዳጅ፣ ሚዩት አድርግ። ኃጢአተኛና በደለኛ ሰው በመላእክት አይድንም ብሎ ቅድም ተከራክሮ ማስረጃ አንተ አለ። ይሄው ማስረጃ ከእግዚአብሔር ተልኮ እኮ ነው። በራሳችሁ ፍቃድ ያደረጉ ነገር የለም። ከእግዚአብሔር ተልኮ የሚለውን ማስረጃ አንተ። ኦኬ አሁን ይሄ እዚህ ላይ የተጠቀሰው መልአክ በራሱ ፍቃድ ነው መጣው የሚላል እዚህ ላይ አንተ ብራዘር፣ አንተ በራሱ ፍቃድ ነው መጣው ከእግዚአብሔር ውጭ የሚላል አንተ። እየጠበቅኩ ነው ያለሁት።
መላእክቶቹ ከእግዚአብሔር ተልከው አይደለም የሚመጡት ዳኒ? ይሄን ታምናለህ? ታምነኝ ያመጣላሉ ማስረጃ። መላእክቶቹ ከእግዚአብሔር ፍቃድ ውጪ ይመጣሉ ታምናለህ? መጽሐፉ አይልም እያልኩኝ ያሉት መላእክቱ ከግርማውና ከክብሩ የተነሳ ነው ኃጢአተኞች በደለኞች ዳኑት እያለ ያለው። ልክ ነው። መልአክ እኮ ሲገለጥ እኮ ሁሉ እንደሚበራ እኮ ይሄ የክብሩ ችግር የለውም። መልአክ ከሰማይ ሲገለጥ ምድር ሁሉ እንደምትበራ መጽሐፍ ቅዱስ ይናገራል። እዚህ ጋር ማስረጃ አንተ አፍጥን እየጠበቅኩ። አዎ እሺ፣ መጀመሪያ ተማመነኝ። እሺ መልአክ ከእግዚአብሔር ሳይላክ እኔና አንተ አሁን የተለያየ ነው። በተጻፈው ላይ ነው እየተለያየን ያለ ነው። ምክንያቱም መጽሐፍ ላይ ከእግዚአብሔር ቸርነት ሳይሆን የዳኑት ከሚካኤል የተነሳ ነው ዳኑ እያለ ያለው። ሚካኤል በክንፉ ገብቶ ከሲኦል ነፍሳትን ዝቆ አወጣ ነው የሚለው። ይሄው ላምብብል መልአኩ ማልኮት ነው። ከየት መጣ መልአኩ? ቆይ በጣም ቀላል እኮ ነው። የኦርቶዶክስ ትምህርት በጣም ቀላል ነው። ይሄው በደምብ ስለ በኃጢአን ላይ የሚወርደውን የመከራ መቅሰፍት አየው፣ በዚያም ውስጥ ለሚኖሩ ከባድ ጽኑ መከራ ነበረ ይላል። ከዛስ የእግዚአብሔርም የእግዚአብሔር የመዓቱ ድምጽ ከጥልቀቷ በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርድባቸዋል። ሰውም ወርዶ በኃይሉ አይወጣም። ማራናታ ኧረ በጌታ ለኛ እድል ስጠንታው ቀጥል ሰጥቻለሁ። ቀጥልሽ እታችሁ ብራዘር ያወርዳቸዋል ወርዶም በኃይሉ ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጢያን ሁሉ እጃቸውም እግራቸውም ታስረው በውስጧ ናቸው። መንገዳቸው ሁሉ ወደዚያ ነው። ማን? የእግዚአብሔር ቁጣ በሲኦል ውስጥ አለ ነው የሚለው። ታስረው እጆቻቸውም እግሮቻቸውም ታስረው በስቃይ ስፍራ ናቸው ይላል። ከዛስ ቀጥሎ ምንድን ነው የሚለው? እኔም ዮሐንስ በእነርሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጢያን ኩነኔ ታላቅ ለቅሶ አለቀስኩ። ከዛስ ይህ ወደ ማን ነው ያለቀሰው? ቆይ ዮሐንስ ወደ ማን ነው ያለቀሰው? አለቀሰ፣ አዝኖ አለቀሰ። ብራዘር ወደ ማን አለቀሰ? ወደ ማንም አለቀሰ አይልም። አለቀሰ ነው፣ አዝኖ አለቀሰ ነው የሚለው ሐሳቡ። ሰው ጸሎት ሳያደርግ ሰው ለመና ሳያደርግ ወደ ማን ነው ብለን ተስማምተናል። መጀመሪያ አሳየኝ። ምንም አልተስማማንም። አሳየኝ፣ ወደ ማን እንዳለቀሰ አሳየኝ። ሰው ጸሎት ሳያደርግ ለመና ሳያደርግ ወደ እግዚአብሔር ብለን ተስማማን። ቅድም አላነሳንም። ይሄን ሐሳብ ራሱ አላነሳንም። ወደ ማን አለቀሰ? ወደ ማን አለቀሰ? አሳየኝ። ኦኬ አለቀሰ ይላል አይደል? እዚህ ላይ ወደ ማን አለቀሰ? አንተ አሳየኝ። እዚህ ላይ አለቀሰ ይላል አይደል? ወደ ማን አለቀሰ? አሳየኝ ይላል ወይስ አይልም? እኔ ጥያቄ ይሄው እያሳየው እኮ ነው። እኔ እየጠየቅኩ አይደል? እኔ ወደ ማን አለቀሰ ይላል። በቃ ስለዚህ መቼ ወደ እግዚአብሔር ነው። አሳየኝ። ወደ እግዚአብሔር የሚለውን አሳየኝ። እሺ ቀጥልና አንብበው። እሺ አንብበው። ወደ እግዚአብሔር የሚለውን አሳየኝ። ቀጥለ ስታነብ እናገኛለን። አንብበው። በቃ አትዋሽ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብሩና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ ነው የሚለው። ማንን? ሚካኤል ስላለ ሚካኤል የእግዚአብሔር ወዳጅ እዛ ጋር የእግዚአብሔር ወዳጅ እያለ የእግዚአብሔር ስም እየጠራ አንተ ሚካኤል መልአኩ ከእግዚአብሔር ተልኮ አልመጣም ነው ክርክርክ ወይስ ምንድነው? አሳየኝ ብራዘር። ክሌም አታርግ፣ የሌለ ነገር ክሌም አታርግ። አሳየኝ። ኦኬ መላእክቶቹ ከእግዚአብሔር ሳይላኩ ይመጣሉ ብለህ ታምናለህ? አሳየኝ። አዎ በኦርቶዶክስ ይመጣሉ። ይሄው እያሳየው ነው፣ እኔ ገልጬ እያሳየው ነው። ኦኬ እዚህ ቦታ ከእግዚአብሔር ሳይላኩ አዎ ይሄው መልአኩ በራሱ ፍቃድ መጣ ይላል። እዚህ ቦታ እያሳየው ነው። ይሄው ካለ አሳየኝ እኮ አልኩ ብራዘር። በራሱ ፍቃድ መጣ ይላል እዚህ ላይ አሳየኝ፣ ካለ አሳየኝ። ይሄው ዮሐንስን ሲያጽናናው ያጽናናው አታስብ ሚካኤል አለላቸው ነው ያለው። ታዲያ አለቀሰ፣ ዮሐንስ አለቀሰ፣ ለምን አረገው? ከዛ በኋላ ለምን የሚል አሳይ፣ ለምን የሚል አሳይ። አለቀሰ አይልም እንደዛ ላይ አለቀሰ ነው የሚለው። አለቀ። ተረማቀሰ ለምን አይደለም እንዴ? ሰው ላይ የሚደርሰውን መከራ ምናምን ሲመለከት አየ፣ አለቀሰ። እኔ ዮሐንስም በእርሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጢያን ኩነኔ ታላቅ ለቅሶ አለቀስኩ ነው የሚለው። አለቀሰ።
እሺ አሁን ታላቅ ለቅሶ ያለቀሰው ዮሐንስ ጸሎት አደረገው አዘነ አይደለ? ወደ እግዚአብሔር አለቀሰ ስንል አሁን እግዚአብሔር ላመነ ማለት ነው አይደለ? ወደ እግዚአብሔር አላለቀሰም። ካለቀሰ አሳይ። እዚህ ስር 140 ያላችሁ ሰዎች በደንብ ታዘቡ። ማርያም ይሄ ቀጥታ አንደኛ አሳየኝ። ወይ ዳንኤል መላእክቱ ከእግዚአብሔር ተልኮ ነው የመጣው። የታለ? ሁለተኛ ዮሐንስ ወደ እግዚአብሔር እንዳለቀሰ ለሰዎች ሶል ውስጥ ያሉ ሰዎች በውሸት ዶክትሪን አይመሰረትም። ብራዘር ሰው እኮ ይሰማል። እስካሁን እየለመንኩ ነው ያለሁት። የምታወራውን ነገር አሳየኝ፣ ገልጠ ብራዘር አሳየኝ። እዚህ ቦታ ዮሐንስ መጀመሪያ እኮ መልአኩ በራሱ ፍቅር ሳይሆን አንደኛ ዮሐንስ ስላለቀሰ መልአክ መጣለት ለዮሐንስ አሳየኝ። ቀጥል ዳኒ አንብበው። ይሄ ክፍል በጣም ይሄው ገልጬልሃለሁ አንብበው ብራዘር። እኔ በማንበብ አልደክምም። አፍታ እንግዲህ ዳኒ ምንም ማድረግ አይቻልም። ከስር ያላችሁ የያዛችሁ ያዙ። እውነታ ይሄ ነው። እንዲህ ካልዋሻችሁ በስተቀር የጣዖት አምልኮ ልታድነው አትችልም። ምንም ውሸት አይደለም። አንተ ነው ያልተቀበልከው ብራዘር። ሚዩት አድርግ በቃ ከሌለ የለም በቃ ለሌላ እኔ ያለው እዚህ ጋር ቁጭ ብዬ አንተ ለሌላ ሰው አቤቱታ የምታቀርብ ከሆነ እኮ ፖይንት የለም ማለት ነው። ምክንያቱም እኔ እየጠየቅኩ ያለሁት እየተረዳኝ አይደለም። አንተ ማስረጃ ስጠኝ ነው እያልኩኝ ያለሁት። ከዚህ በላይ ልለምና አይገባም። ምንድን ነው እያወራ ያለው? ይኸው ከዛስ ላሳይ፣ እኔ ለህዝቡ ፖይንቱን ላሳይ። ይኸው ይህም መልአክ የእግዚአብሔር ወዳጅ ቅን ወዳጅ ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ። ቅን ወዳጅ የተባለው ማን ነው? መልአኩ አይደለም። እዚህ ጋር ቀደም ዋሸ ሚካኤል ብለህ ማለት ነው። ወዳጅ የተባለው ማን ነው? ዮሐንስ ነው። ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩና ልዕልናውን እያየ ዛሬ ደስ የምትሰኝበት ነገር አለ አለኝ ይላል መጽሐፉ። ነው የሚናገር። እሺ አትሰማል። እሺ ወጣ እና ፕሊስ በውሸት ዶክትሪን አይመሰረትም። ባይዘው በውሸት ዶክትሪን አንደኛ ሰው በጣም በግልጽ ይታዘብ። በደንብ ነው የሚያየው። እየተዋሸ ሃይማኖት አይሰበክም።